እንዴት ተየሙም ቢያደርግም ለምን አልጠየቁም? መጠየቅ የመሐይምነት መድኃኒት አይደለምን ብለው ተናገሩ። ስለዚህ ሽፋ ብሎ ማለት መድኃኒት ማለት ነው። ሰሐቦች በድር ላይ ያሸነፉት 300 ሆነው ሞታ ላይ በዛ ትንሽ ጦር ያኑላ የሮም ሰራዊት ፋርስ ላይ የገረሰሱት የቀልባቸው ጥንካሬ አካላቸው ላይ ተጽዕኖ ስለነበረው ነው። አላሁ ዐዘ ወጀል ችግሮችን የሚያነሳው በሽታን የሚያስወግደው እሱ ነው። የነፍስ አባት በሉት አይነት ነገር ብሎ ሰው ይሰጣል። እንደውም አንተ ብትገባ ባንዴ ነው በቃ ነገሮች በሙሉ የሚፈቱልህ አይነት ተብሎ የተባልኩበት ሁኔታ አለ አለኝ። ላኪን ተዕመል ቁሉቡ ለቲ ፊ ሱዱር ፈሊዛሊክ በሽታ ሁለት አይነት ነው። ሰውነት ላይ የሚደርስ በሽታ፣ ልብ ላይ የሚደርስ በሽታ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። ክቡራን አፍሪካ ቲቪ ተመልካቾቻችን ይህ ተከታታይ የሆነው አልሑስና የሚለው ትምህርታችን ሲሆን በዚህ ፕሮግራም ደግሞ ስለተለያዩ የአላህ ሱብሓነሁ ወተዓላ ስሞች እያየን ቆይተናል። አላህ፣ አርራህማን፣ አርራሂም ሌሎችም የአላህ ሱብሓነሁ ወተዓላ ስሞችን ትርጉማቸውን ውስጣቸው ያለው ኢማናዊ ተጽዕኖን ከነ ማብራሪያዎቹ አይተናል ከሼኻችን ከሼኽ ኑረላህ ሐሚዲን ጋር። ዛሬ ደግሞ ኢንሻአላህ ከሳቸው ጋር የምናየው አሻፊ ስለሚለው የአላህ ሱብሓነሁ ወተዓላ ስም ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ነብዩ ሰለላሁ ዐለይሂ ወሰለም ለዓኢሻ ረዲየላሁ ዐንሃ አሟት ሕክምና ሲሰጧት اللهم ربنا أذهب الناس رب الناس اشفي أنت الشافي لا شفاء إلا شفاؤك شفاء لا يغادر سقما ያሉበት ሐዲስ አለና አንተ ችግርን በሽታን አስወጋጅ የሰዎች ጌታ ሆይ አንተ ፈዋሽ የሆንክ ጌታ ፈውሳት፣ ያንተ ፈውስ ካልሆነ በስተቀር ሌላ ፈውስ የለም፣ ያንተ ፈውስ ደግሞ ምንም በሽታ አይተውም በማለት የተናገሩበት ንግግር አለና ዛሬ ኢንሻአላህ አሻፊ ስለምትለው ስም ትርጉሙ ምንድነው ከሚለው ጀምረን እስኪ እንየው እስኪ ስለ አሻፊ የሚለው። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይዲና ሙሐመድን አስ-ሳዲቂል አሚን ወዐላ አሊሂ ወሰሕቢሂ አጅመዒን። አላሁ ዐዘ ወጀል እንግዲህ በቁርአኑ ወሊላሂል አስማኡል ሑስና ፈድዑሁ ቢሃ ይላል። ወዘሩ ለዚነ ዩልሒዱነ ፊ አስማኢሂ ሰዩጅዘውነ ማ ካኑ የፍተሩን። አላህ መልካምና ውብ የሆኑ ስሞች አሉት፣ በእነዚያ ስሞቹ ጥሩት ይላል። እነዚያ ስሞቹ የተነገሩን አሉ፣ በቁርአኑ በሐዲሱ በነቢዩ አንደበት የተቀመጡ ስሞች አሉ። ቁጥራቸው 99 ነው፣ ከዚያ በላይ ነው፣ ከዚያ በታች ነው። እንግዲህ ዑለማዎች ያስቀመጡት እስካሁን ስናየው የቆየነው ላይ አልፈነዋል። ከነዚያ ስሞች ውስጥ አሻፊ የሚለው ስም አንዱ ስም ነው፣ ሑስና ከሚባሉት ስሞች ውስጥ ማለት ነው። አሻፊ ሐቂቃ አሁን ካለን ተጨባጭ ካለን ውጥንቅጥ የህይወት የዓፊያ ጉለት ከንትን ጋር እጅግ በጣም አስፈላጊና ልንከርረው የሚገባ ስም እንደመሆኑ በደንብ ማዕናውን ማወቅ ያስፈልገናል። ትርጉሙን አውቀን አላህን እንድንገዛበት እንድንለምንበት ማለት ነው። ስሙ እንደ ስምነት ለመረጋገጥ ማስረጃ በሐዲስ ነው የተረጋገጠው። እሱም ኢማሙ አልቡኻሪና ኢማሙ ሙስሊም ያስተላለፉት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ሚቱ ዓኢሻን ረዲየላሁ ዐንሃ ዱዓ ሲያደርጉላት አሁን ያነሳኸው ሐዲስ ማለት ነው። عن عائشة رضي الله عنها أن رسول الله صلى الله عليه وسلم كان إذا أتى مريضا تلالج بشتنيا جا يمتو جزي أو أوتي به إليه مريض وين بشتنيا ودستاتشو يتمتع جزي اندهيلو نبرالج أذهب البأس رب الناس اشفي وأنت الشافي لا شفاء إلا شفاؤك شفاء لا يغادر سقما أذهب البأس ችግርን አስወግድ አንተ የሰዎች ጌታ የሆንክ ሆይ አድን አዳኙ አንተው ነህና ፈውስ ፈዋሹ አንተው ነህና ካንተ ፈውስ በስተቀር ሌላ ፈውስ የለም። ይህ ፈውስ ደግሞ ግርሻ የሌለው ጠባሳ የማይጥል ጥሩ የሆነ ፈውስን አድን ብለው ይሉ ነበር ብላ ስላስተላለፈች ነቢያችን ዓለይሂ ሰላቱ ወሰላም አንተ ሻፊ ብለው አላህን ሱብሓነሁ ወተዓላ ገልጸውታል። ይሄ እንደ ስም የአላህ ስም ነው ማለት ነው። ከማዕና አንጻር ማዕናሁ ሉጋዊ ሽፋእ ብሎ ማለት ጫፍ ወይም ጠረፍ ማለት ነው እንደ ትርጉሙ።
فلذلك يقول المولى وكنتم على شفا حفرة من النار ይላል ጫፍ ላይ ነበራችሁ ጉድጓድ ጫፍ ላይ ነበራችሁ ብሎ ሲል ቃሉ የተወሰደው ሸፋ ማለት ጫፍ ማለት ነው ነገር ግን ወሽፋኡ ሰላምን ማግኘት وصار اسما للبرء ለመዳን ስምም ተደርጎ ተቀምጧል فالشفاء هو الدواء الذي يكون سببا فيما يبرئ من السقم ሽፋእ ብሎ ማለት መድሃኒት ማለት ነው ለመዳን ምክንያት የሆነ ነገር ሽፋእ በመባል ይታወቃል فلذلك ሽፋእ መድሃኒት መሆኑን ለመናገር ለማንኛውም ነገር ማለት ነው አቡ ዳውድ ዘንድ የተረጋገጠው ሐዲስ ነብያችን አለይሂ ሰላቱ ወሰለም አልባኒ ሷሂህ ነው ብለው ያሉት ነብያችን አለይሂ ሰላቱ ወሰለም እንዲህ ብለዋል አሉ فإنما شفاء العي السؤال ሰዎች ሰራዊቶችን አሰማሩና አላህ መልእክተኛ አለይሂ ሰላቱ ወሰለም በሄዱበት አንዱን ባልደረባቸውን ድንጋይ ጭንቅላቱን መታው ተንከባለው ከላይ ከዚያ ኩፉኛ ቁስለት አጋጠመውና በዚያ ላይ ደግሞ ጀናባ ሆነ ጓደኞቹን እንዴት ነው ተየሙም ይፈቀድልኛል ወይ ሲላቸው ተየሙም እንዴት ይፈቀድልሃል አንተ ውሃ መጠቀም እየቻልክ ብለው አሉትና ታጠበ ውሃ ሲጠፋ ብቻ መስሏቸዋል እነሱ አሁን ታጠበ ያ በሽታ ምንድነው ቁስሉ አፈታበትና ሞተ ነብያችን ዘንድ መጥተው ሲነግሯቸው በጣም ተቆጡ ያላህ መልእክተኛ እንዴት ተየሙም ቢያደርግም ለምን አልጠየቁም መጠየቅ የማህይምነት መድሃኒት አይደለምን ብለው ተናገሩ ስለዚህ ሽፋእ ብሎ ማለት መድሃኒት ማለት ነው የመድሃኒት ባለቤት ማን ነው هو الشافي الله عز وجل ማለት ነው እዚህ ጋር ሼክ ሉጋዊ ሆነው ትርጉሙ በዚህ በእርሶ ተናገሩ በሸሪዓም ደግሞ አላህ Subhanahu Wa Ta'ala ፈዋሽ ማለት ነው የሚለውን ተነጋግረናል አሁን በቀጣይ ሰዎች ብዙ ጊዜ ዛሬ ላይ ካየን በሽታ ብለን የምናጠነጥነውና የምናየው ይሄ ጉንፋኑን ጨጓራውን ምኑን ነው የምናስበው በደንብ የአላህን Subhanahu Wa Ta'ala ሻፊነትና ስንጠይቅም ሽፋእን ፈውስን ከአላህ Subhanahu Wa Ta'ala ስንጠይቀው ሰዎች በደንብ ሰፋ አድርገው እንዲመለከቱት በሽታ ሲጀመር በሸሪዓ እይታ ክፍልፋዮች አሉት አንድ አይነት በሽታ ይሄ አካላዊ በሽታ ነው ያለው እስኪ እሷን ብናነሳ ቀጣይ እናነሳለን ነገር ግን ከዛ በፊት ሻፊ ማን ነው የሚለውን ነገር አረጋግጠን ብንሄድ የተሻለ ነው ብዬ ስላሰብኩ ነው ወደዛ የገባሁት በሽታ የታወቀ ነው እርግጥ ጉንፋንም በሽታ ነው ራስ ምታትም በሽታ ነው ሌሎችም ሁሉ በሽታ ናቸው እነዚህም በሽታዎች ግን ማን ነው የሚያስወግደው ማን ነው የሚያድነው ሐቂቃን ይሄ ምን ወስደው አቃቂር الدواء እነዚህ ምን ወስዳቸው ነገሮች ናቸው የሚያድኑትን ወይስ ሻፊ ማን ነው መድሃኒት ከማን ነው ፈውስ ከማን ነው የሚመጣው የሚለውን ጥልቀት እንድናይ من هو الشافي وهل هذا الاسم مطابق لله عز وجل وهل الشفاء نابع منه كرسنا ويتنسوا የሚለውን በደንብ ጠልቀን ማየት እንችል ዘንድ شافي هو الله عز وجل ያለምንም እንትን ማለት ነው هو الذي يرفع البأس والعلل الله عز وجل ችግሮችን የሚያነሳው በሽታን የሚያስወግደው እሱ ነው من غير شك ማለት ነው الله عز وجل በምክንያትም ያለ ምክንያትም ያድናል ሰበብ ተጠቅመንም ሰበብ ሳንጠቀምም ሰበቡም ከሱ ነው ሰበቡ ደግሞ ሰበብ ሆኖ ሊያድንም ከሱ ነው የተነሳው فلذلك فالله هو الشافي والمرض ماذا አሁን በጠየቀው መሰረት በሽታ የሚባለው ምንድነው ይሄው ሰውነታችን ላይ የሚደርሰው ውጫዊ አካላችን ላይ ሆነ በውስጣዊ አካላችን የሚደርሰው በሽታ ጨጓራው ጉበቱ ቁስለቱ ምናምኑ ይሄ ነው ወይስ ሌላም በሽታ ማዕናዊ በሽታ አለ በላ فالمرض مرضان مرض القلب ومرض البدن የልብ በሽታ አለ የሰውነት በሽታ አለ የልብ በሽታ በሰውነትም ላይ ደግሞ ተጽዕኖ አለው የልብ በሽታ ራሱ ደግሞ ሁለት አይነት ነው እንደዚሁ ሰውነት እንደሚቆስለው ሁሉ ልብ የሚባለው አካልም ቆስሎ በሽታ ሊሆን ይችላል ቁስለት ዛሂሪ ሳይኖር ደግሞ በሽታ ሆኖ ደግሞ ሰውነት ላይ ሰውነቱ ሙሉ በሙሉ ስራ የሚከለክለው ወይም ተገቢ ስራ ላይ እንዳይሰማራ የሚያደርግም በሽታ አለው እንደውም ትልቁ በሽታ ልብ ነው ለምን لأن القلب ملك الجسد ثبت في الحديث عن النعمان بن بشير رضي الله عنه أن النبي صلى الله عليه وسلم قال في الحديث الطويل الذي قال فيه الحلال بين والحرام بين
ሐላልም ሐራምም ግልጽ ነው ብለው በመጨረሻ ሐዲስ ላይ አላ ወኢነ ፊል ጀሰዲ ሙድገተን አሉ። ንቁ እናንተ ሰዎች በጀሰድ ውስጥ ሙድጋ አለች ቁራጭ ስጋ ኢዛ ሰለሐት ሰለሐ አልጀሰዱ ኩሉሁ እሷ ከተስተካከለች ሰውነት በሙሉ የሚስተካከል ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉሁ እሷ ከተበላሸች ደግሞ ሰውነት በሙሉ የሚበላሽባት የሆነች የሰውነት ክፍል አለች አሉ። አላ ወሂየ አልቀልብ። ጠይብ ይህ በሽታ እሷ ስትበላሽ ሰውነትን በሙሉ የምታበላሸው እዚህ ጋር ላቋርጦትና ከቁርአን ራሱ ማስረጃ ለማምጣት ፈየጥመዐ አለዚ ፊ ቀልቢሂ መረዱን ብሎ ገልጿል። መረድ እንደው ቀጥታ መረድ በማለት አብዛኛውን ጊዜ የሚነሳው ቁርአን ላይ የልብ በሽታ ነው። ያ የልብ በሽታ ደግሞ ዛሂር የሚታይ ቁስለት አይደለም። ነገር ግን ለሰውነቶች ጠንቅ የሚሆንና ተገቢው ቦታ ላይ እንዳይሰማራ የሚያደርገው የተፈጠረለትን ዓላማ እንዳያውቅ የሚያደርገው ነገር ነው። ፈኢንሃ ላ ተዕመል አብሳሩ ወላኪን ተዕመል ቁሉቡ ለቲ ፊ ሱዱር ይላል። ሐታ ይሄ ዓማ የሚባለው እውርነት ራሱ ልብ ላይ ነው፣ ይሄ የዛሂሩ አይደለም ይላል። ላኪን ተዕመል ቁሉቡ ለቲ ፊ ሱዱር። ፈሊዛሊክ በሽታ ሁለት አይነት ነው። ሰውነት ላይ የሚደርስ በሽታ፣ ልብ ላይ የሚደርስ በሽታ። ልብ ላይ የሚደርሰው በሽታ ደግሞ አሁንም ሁለት ሊሆን ይችላል፣ ከዚያም በላይ ሊሆን ይችላል። አንዱ ያው ዛሂር እንደዚሁ፣ ሌላው መድኃኒት ይሄ አቃቂሩ የሚያድነው ሲሆን፣ ሌላው ደግሞ አቃቂሩ የማያድነው ወደ ፈጣሪዋ ያስገኛት ወደ ሆነው ጌታ መመለስ ብቻ መድኃኒቷ የሆነ በሽታ አለ። ከዚህ ከዛሂሩ በሽታ ትልቁ በሽታ እሱ ነው። ምክንያቱም ሐኪም የማያገኘው መድኃኒት የማይነካው የሚያክመው ማን ነው? አሻፊ ሁወ አላሁ ብቻ የሆነ በሽታ ማለት ነው። እና ልብ ላይ ያለው በሽታ ደግሞ እንደገና እሱም ሲከፋፈል ደግሞ መረድ ሸህዋ አለ፣ መረድ ሹብሃ አለ። ሁሉም የራሱ መድኃኒት ያስቀምጦለታል አላሁ ሱብሓነሁ ወተዓላ። መረድ ሸህዋ ከሆነ ያው ሸህዋን የሚያስተውን ነገራቶችን መተው። ሸህዋ ብዙ አይነት እንትን አለው። ሹብሃ ከሆነ ደግሞ ይሄ አሁን ያስቀምጡት ፈኢነማ ሽፋኡል ዐይ አስሱአሉ ብለው ያሉት ነው ማለት ነው። ጀዛኩሙላሁ ኸይረን ሼኽ። ያው አካላዊም በሽታ ይሁን የቀልብም በሽታ ይሁን እንደውም እኔ የሚያጅበን እርሶም ያው መቼም ኪታቡን በደንብ ያውቁታል እርሶም እንትና ኢብኑል ቀይም ረሂመሁላህ ብዙ ጊዜ በዚህ ጉዳይ ላይ ይጽፋሉና እንደውም አንድ ሰው እየመጡ የሆነ በሽታ ይዞኛልና በሽታውን ግልጽ አላረገላቸውም። ጀዛሁላሁ ኸይረን ለኛም ጠቀመና ለመግለጹ ያ በሽታ ለመተው በጣርኩኝ ቁጥር ላስወግደው በጣርኩኝ ቁጥር በሽታ የበለጠ ይፋፋል፣ ይቀጣጠልብኛል ውስጤና እንደው ምንድነው መፍትሄ እርሶ ጋር ካሉት አይነት ነገር ብሎ እሳቸውን ሲጠይቃቸው በሽታው ምን እንደሆነ ስላልገለጸው የቀልብ በሽታ ጋር የተያያዘ ነው ብለው እሳቸው ስላሰቡ ሙሉ ኪታቡን ከበሽታ ጋር የተያያዘ የቀልብ በሽታ ጋር የተያያዘ ብለው ወደ 400 እና 500 ገጽ አካባቢ የሚጠጋ ኪታብ አዘጋጁና እንደውም ኪታቡ አዳወደዋ የሚባለው አልጀዋቡል ካፊ ሊመን ሰአለ አን ዱዓ ሻፊ ነው። እንደዚህ አይነት ሰተውት ፈውስ ፈልጎ ለጠየቀኝ ሰው በቂ መልስ አይነት ነገር ብለው በአማርኛም ተርጉሟል። በሽታና መፍትሄዎቹ አይነት ነገር በሚልና በጣም ፍቱን የሆነ እንትን ነውና ምን ለማለት ነው በተለይ እርሱ አሁን እንዳሉት በሽታ ማለት ትልቁ በሽታ ከአካላዊ በሽታም በበለጠ የቀልብ በሽታ ከባድ ነው። ቀልብ ሲበላሽ ሰሃቦች በድር ላይ ያሸነፉት 300 ሆነው ሞታ ላይ በዛ ትንሽ ጦር ያኑላ የሮም ሰራዊት ፋርስ ላይ የገረሰሱት የቀልባቸው ጥንካሬ አካላቸው ላይ ተጽዕኖ ስለነበረው ነው። እና ስለዚህ የቀልብ መጠንከር አካልንም ያጠነክራል፣ የቀልብ ደግሞ መታመም አካልንም እንደሚያደክም ይሄ ሁሉ ብዙ ምስክሮች መጥቀስ ይቻላልና አሻፊ ማለት ፈዋሽ እንደሆነ ሼኽ ተናግረዋል። በሽታስ ሲጀመር ስለ ፈውስ ከመነጋገራችን በፊት ስለ በሽታ መነጋገር ስለነበረብን በሽታሽ ስንት አይነት ነው? አካላዊ በሽታ እንዳለ ሁሉ ቀልባዊ በሽታ እንዳለ ተነጋግረናል። ለነዚህ ሁሉ ደግሞ በሽታዎች ፈዋሹስ ማን ነው የሚለውን ደግሞ አሁን በተቀሩት ደቂቃዎች የምናይ ይሆናል። በመሰረቱ ሼኽ ይህን ጥያቄ ለማንሳት በተለይ የፈለኩት ለምንድን ነው ዛሬ ላይ ሐታ የተውሂድ ኪታብ ቀርቷል የሚባለው ሊሆን ይችላል። ይሄ መስጂድ አካባቢ ያለ ሰውም ሊሆን ይችላል ወይ ሐኪም ቤት ወይ የመሳሰሉት ዶክተር የመሳሰሉት ጋር ከተፈወሱ በኋላ ሸፋኒ ፉላን ከሌን የፈወሰኝ ብሎ
حتى هي كأمره هي شكر የሚባለው ነገር ይሄ በሙሉ ይጠፋል ማመስገን የሚባለው ጠፍቶ ከሌ ዶክተር ላይ ብቻ የመንጠልጠል አይነት ነገር አለ ሁለሞች ትንሹ ሽርክ ብለው የሚጠቅሱት አይነት ነገር ውስጥ ብዙ ሲወርቃልና በዚህ ጉዳይ ላይ በደንብ ልንዳይ ፈልጋለሁ እውነት ሐኪሞች ከሰበብ የዘለለ ነገር አላቸው ይሄን እስኪ በደንብ ሽፋእ ከማን ነው ሽፋእ ከአላህ ነው ያለምንም ጥርጥር አላህ Subhanahu Wa Ta'ala هو الذي خلق الداء وهو الذي خلق الدواء عليم وهو الذي خلق السبب وهو الذي خلق المسبب سببን የፈጠረው ሰበብ እንዲሆን የሚያደርገው እሱ ነው በሽታን የፈጠረው ፈውሱን መድኃኒቱን የፈጠረው እሱ ነው እንዲሆንም የፈጠረው እሱ ነው ስለዚህ فإن الشفاء من الأمراض لا يحدث بالطبيب وخبرته በطبيب በሐኪም አይገኝም በሱ ዕውቀትና በሱ ኺብራ በሱ ምሁርነት የሚገኝ ነገር አይደለም ወይም ደግሞ በመድኃኒቱም ራሱ መድኃኒቱ የዚያው የበሽታ መድኃኒት ለሱ ተጽዕኖ የሚፈጥር ተብሎ የተሰራ ሆኖ ተጽዕኖ ላይ ፈጥርበት ይችላል ምክንያቱም ተጽዕኖ من الله عز وجل እንዳድን ሰበብ የሚያደርገው እሱ ነውና ማለት ነው وإنما يحدث بإذن الله وحده በሱ ፍቃድ ብቻ ነው የሚገኘው በሱ ፍቃድ ብቻ ነው የሚገኘው فلذلك ነብያችን አለይሂ ሰላቱ ወሰለም ዱዓ ሲያደርጉ ባለፈው ሐዲስ ላይ እንደተመለከተው ኢሽፊ ወአንተ ሻፊ አዳኙ አንተ ነህና አሁን እኮ ሰበብ ተጠቅመዋል ነብያችን አለይሂ ሰላቱ ወሰለም ምንድነው ሰበቡ ዱዓ ነው ያደረጉት ነብያችን እጃቸው ወደ አላህ ዘረጉ መድኃኒት ካንተ ነው አንተ አድንልን ባክህ ብለው ተማጸኑ ማለት ነው ይሄንንም ሲያረጋግጡ ላ ሽፋ ኢላ ሽፋኡ ካሉ ፈውስ የለም ያንተ ፈውስ እንጂ መድኃኒት የለም ያንተ መድኃኒት እንጂ አንተ ያዳንከው ይድናል አንተ ያሳመምከው ይታመማል فلذلك ሌላው ሰበብ ነው እዛኮ ሼክ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ሙሽሪኮችን እንዲበላቸው እኮ ተብሏል ኢን አራደኒ አላሁ ቢዱሪ هل هن كاشفات ضري لا والله هل هن ሲባል በርግጥ ቦታው ላይ ጣዖቶቹን ቢፈልጉበት ሁሉም መخلوቆች እዚህ ውስጥ ይገባሉ አላህ ሊጎዳው የፈለገውን ሰው ማንንም አካል ያንን ጉዳት ሊያነሳ ይችላል أبي سعيد الخدري استلالفوا لنا حديثم جبريل متو نبياتنا عليه الصلاة والسلام فقال يا محمد اشتكيت على شو تامو تنيتو نبر سحر تدرقوباتشو ምናምን ያው እንግዲህ ሐዲሱ ይታወቃል قال نعم አሉ ከዚያ ምን አደረገ بسم الله أرقيك من كل شيء يؤذيك بالله ስም እፈውሳለሁ መድኃኒት አደርግልሃለሁኝ አንተን ከሚያስቸግር ከሆነ ነገር ሁሉ አላቸው ومن شر كل نفس أو عين حاسد الله يشفيك አለ ከየትኛውም ነፍስ ወይም ከማንኛውም ያይን በሽታ አይን እንግዲህ ሐቅ ነው ይጎዳል እና በመቀኝነት የምትመለከት ከሆነች ሁሉ በአላህ እጠብቅሃለሁኝ አለና በአላህ ስም ሩቅያ አደርጋለሁ መድኃኒት አደርግልሃለሁ አላሁ ይሽፊክ ዋናው ነገር እዚህ ነው አላህ ያድነህ አላህ ያሽርሃል አላቸው ነብያችን አለይሂ ሰላቱ ወሰለም ሩቅያ አድራጊው ማን ነው جبريل أطب الأطباء طبيب الأطباء مهوري هنو كالله عز وجل يتمارو وانجلون ما يوقو جبريل نو مداني تادراجيو دكتور وسونو تفواشو دقمو أطيب النفس نبينا أطيب نفس في الكون نبينا محمد صلى الله عليه وسلم إننا ما نو يدنا اللي الله يشفيك الله يدنا هل بلو ያለው ጅብሪል ነው አላህ እሱ ብቻ ነው ማለት ነው ጅብሪል አንደ አስሉ ከሄድን እኮ يشفيك الله ነበር መሆን አይደል የነበረበት تقدم المعمول على العامل هذا ይሄ ደግሞ ሐስርን ይጠቁማል ስለዚህ ከዚህች እንኳን ቃል የሚፈውሰው አላህ ብቻ ነው የሚል ይጠቁማል ማለት ነው ቃሉ ራሱ የትኛው حتى የትኛውም ሰበብ حتى الدعاء ያን ቦታ አግይቶ ተግባራዊ ሊሆን ዘንድ የአላህ ፍቃድ ያስፈልገዋል ማለት ነው في الحقيقة በእውነቱ ታዲያ ስንመለከት ሽፋእ ከአላህ ብቻ ነው ማለት ነው ሌላው ሁሉስ ሰበብ ነው ማለት ነው አሁን ነብዩላህ ኢሳ በሽተኞችን ያድናሉ ቁምጥና ያለበትን አብረስ ለምጥ ያለበትን ያድናሉ ልቅልቅ ሆኖ የተፈጠረ ያይኑ ቦታ እንኳን ያልተፈጠረለት እኮ ነው
የአይን ቦታ እዚህ ቦታው አክማህ ብሎ ማለት ልቅልቅ ማለት ነው። ይሄ ማለት እንደው ድፍን ብሎ የተፈጠራለ ያንን ቦታውን ቀደው አይን አድርገው ሱብሃንአላህ ያድኖታል እንጂ ይሄ በኋላ የጠፋው አይደለም። ሱብሃንአላህ አክማህ ብሎ ማለት እንደዚህ አይነት ነው። እና ያንን ሁሉ ሲያድኑ እሳቸው ግን ሲናገሩ አዳንኩኝ አይደል ወኡብሪኡል አክማህ ወልአብረሰ ወኡሕይል መውታ ቢኢዝኒላህ ለምጥ ያለበትን ድንቁርና ያለበትን ሙታኖችን እቀሰቅሳለሁኝ በማን ፍቃድ? ቢኢዝኒላህ በአላህ ፍቃድ ነው ያሉት። አላህ ባይፈቅድ ያንን የመስራት አቅም የላቸውም። ኢዘን ፈሻፊ ፊል ሐቂቀቲ ሁወ አላሁ ዐዘ ወጀል ላ ሽፋአ ኢላ ሽፋኡኩም ፈውስ የለም የሱ ፈውስ እንጂ። ለዚህማ ነቢዩ ዓለይሂ ሰላቱ ወሰላም ባስተማሩን ሐዲስ ካነ ፊ መን ካነ ቀብለሁም ብሎ አስሓቡል ኡኽዱድ የተባሉትን ቅሳ ሲነግሩን ያ ጉላሙ ልጁ ንጉስ ነበር አሉ። ሐዲሱ ረጅም ነው። አዎ ሐዲሱ ረጅም ነው። ያ ንጉስ ሳሒር ነበረው። ያ ሳሒሩ ሊሞት ሲል ማስተምረው ሰው ስጠኝ እድሜ ተቃርቧል አለው። አንድ ልጅ ሰጠው። ያ ልጅ ሲሰጠው ወደሱ ሲሄድ መንገድ ላይ ራሂብ አለ የዒሳን ሃይማኖት የሚከተል እዛ ደግሞ እንትኑ አለ። ይሄኛው ጥሩ ሆኖ አገኘውና እሱ ዘንድ ያለውን ትምህርት ወሰደ፣ ጠንቋዩም ዘንድ ያለው ወሰደ። ግን ወደ ኢማኑ አዘነበለና ኢማኑ ትልቅ ሆነ፣ በዚያ ፈዋሽ ሆነ። በመጨረሻ የንጉሱ አቀማማጭ አይኑ ጠፍቶ የነበረ ይህንን ሰምቶ እሱ ዘንድ እዚህ ቦታ እዚህ ያቀረብኩት ንብረት ሁሉ ያንተ ነው ያዳንከኝ እንደሆነ አለ። መሐለ ሻሂድ እዚህ ያዳንከኝ ከሆነ እዚህ ይዤ የመጣሁት ንብረት ሁሉ ላንተ ስጦታ ሰጥሃለሁ ሲለው ያ ጉላሙ ምንድነው ያለው? አይ የሚያድነው አላህ ነው እኔ አላድንም። ፈሻፊ ሁወ አላህ አለ። የሚያድነው አላህ ነው አለው። ታዲያ እንዴት ባደርግ ነው? አንተ እመን በአላህ አላህ ያሽርሃል። አመነ አላህ አዳነው። ስለዚህ መድኃኒቱን ያመጣው ማን ነው? አላህ። መዳኑን ያመጣው ማን ነው? አላህ። ፈላሁ ሁወ ሻፊ ላ ሽፋአ ኢላ ሽፋኡሁ ወሳኢሩል ኡሙሪ ሌላው ነገር ሁሉ ሰበብ ብቻ ነው ያለው ማለት ነው። ፈሊዛሊክ ዶክተር ላይ መንጠልጠል፣ መድኃኒት ላይ መንጠልጠል፣ እሱ ከሌለ ሞታለሁ ማለት እንደገና ሐታ ወደ ሩቅያ ስንመጣ ሩቅያ ሸርዕያ አለ። ሩቅያ ካልተቀራብኝ ብለው መከራቸውን እዚያ እንትን የሚሉ ሴቶች ሁሉ እዚያ ካልሄድኩኝ እዚያ ቦታ እቤት እንኳን ቢቀራባቸው ያ ቁርአኑ አይደለም እነሱ እምነታቸው። ሰውየው ድምፁ ሲሰሙ የሚድኑ ይመስላቸዋል። ትክክል ليس ذلك حتى ቁርአኑ ራሱ እኮ አላህ ማዳን ካልፈቀደለት እኮ አይድን ማለት እኮ አላህ Subhanahu Wa Ta'ala መድኃኒት አድርጎታል። ነገር ግን መድኃኒትነቱን እሱ ሲያረጋግጥ ነው። አሁንም መድኃኒት አላህ ሲፈቅድ ነው። فلذلك እዚያ መሄድ መድኃኒት አይደለም፣ እሱ መቅራት የሱ ድምጽ አይደለም መድኃኒቱ። فالدواء هو القرآن لأن الله جعله دواء فالشافي هو الله عز وجل። እንዲህ ነው ብዙ እንደውም ፕሮግራሞች ላይ እናገረዋለሁ እኔ ራሴ። አንዳንዴ ቁርአን ቤትም መድረሳ ምናምን እየመጡ ሰው እናቶች ምናምን ፋቲሃ ቅራበት እያሉ ይሰጡኛል። እኔ ግን አልቀራላቸው። ምንድነው የምላቸው? ራሳችሁ ቅሩ እስኪ። ይሄ ተዓልቅ በሆነ መክሉቅ ላይ ሊኖር አይገባም። እነሱ የሚቀሩት ፋቲሃ ነው የምቀራው። ፋቲሃን ደግሞ መለም يقرأ بفاتحة الكتاب لا صلاة لمن لم يقرأ بفاتحة الكتاب ነው። ሰላት እስከሰገዱ ድረስ ፋቲሃን ይችላሉ። ፋቲሃ ደግሞ ወማ አድራካ انها ሩቅያ ብሎታል ነብዩ ሰለላሁ ዐለይሂ ወሰለም። እሱ ደግሞ ለኔም ላንተም ለሷም ነው ፈዋሽ መሆኗን ፋቲሃ እንዴት አወክ ብሎታል ሰሃባውና። ስለዚህ ፋቲሃን ሁሉም እስከቻለ ድረስ ሼኽ እንትና ኡስታዝ እንትና ስለቀረው አይደለም። ዋና ኢማንን አጠንክሮ ያ ግለሰብ ከቀረው አዳኝነት የሚመጣው ከአላህ ብቻ ነው። ብዙ መጥቀስ ይቻላል ሼኽ። ሐታ ሩቃ ጉዳይ ላይ የተያያዘ አሁን እርሶ ነካክተውታል። ሐታ አሁን ፈረንጆቹ ይሄ ለማሸም አላህ ነው ፈዋሽ ምናምን አይሉ እና የሆነ ከባድ በሽታ መጥቶ ለምሳሌ ኤችአይቪ በጣም በተሰራጨበት ሰዓት ቫይረሱን ደማቸው ውስጥ የሚገባበት ሁኔታ ተከስቶ ራሱ ያልተያዙ ሰዎችን ሲናገሩ ሲተረትኑ ይሄ ኢሚኖ ሲስተሙ ይሄ የበሽታ የመከላከል ሰውነት ውስጥ ያለው የመከላከል ኃይሉ ጠንካራ ስለሆነ የሱስ ሄሉ ብዙ ስለሆነ ነው ብዙ አይነት ማብራሪያ ይሰጣሉ። ግን ማንኛውም በሽታ ራሱ ሰውየው ውስጥ ሊገባ የሚችለው አላህ ሲፈቅድ ነው። ይሄና አይነት ኢማን ግን እኛ ሙስሊሞች ግን በዛ አይነት መንገድ ሳይሆን መረዳት ያለብን በዚህ ነው።
አንዳንዴ እርሶም አጋጥሞት ሊሆን ይችላል እኔም ብዙ ጊዜ ያጋጥመኛል የሆነ በሽታ ይታዘዝልናል የሆነ መድኃኒት ይታዘዝልናል ያን መድኃኒት ሳንወስደው ሊሆን ይችላል ልንፈወስ እንችላለን ወስደነው ብዙ ደግሞ ላንፈወስ እንችላለን መድኃኒቱ ደግሞ ዞሮ በሽታ ደግሞ የሚሆንበት ሰውም አለ እንደዚህ አይነት አጋጣሚዎች ይከሰታሉ አንዳንድ እህቶች ደግሞ ካዩ ሼክ አንዳንድ ሰዎች አላህ Subhanahu Wa Ta'ala ሁላችንም ይጠብቀንና ይሄ አሻፊ ከምትለው ኢማን ጋር ያለን ርቀት ሰፊ ከመሆኑ የተነሳ حتى ሽርክያ ቦታዎች ይሄዳሉ አኪድ ለምሳሌ ይሄ ጸበል ለምሳሌ የጎርጎራ ጸበል ሊሆን ይችላል የሐና ማርያም የመሳሰሉት ይያሉ የተለያዩ ስም እየሰጡ የቤተ ክርስቲያን ስሞች እየሰጡ ጎረቤቶች ሊኖሩ ይችላሉ እንትና የምትባለው ቤተ ክርስቲያን የወጣችውን ጸበል ጋር ብትሄጂ በአንዴ ነው የምትፈወሹ ይላል ከዛ ይሄዳሉ ሊፈወሱ ይችላሉ አሁን እንትኑ አይደለም ፈውሱ ግን የመጣው አላህ Subhanahu Wa Ta'ala ሊፈትናቸው ከማን ነው ይሄንን እስኪ በዚህ ጉዳይ ላይ አብሶ ከሽርክ ጠንቋይ ጋር የሚሄዱ አሉ እሱ ያው ቀጥታ ሽርክ ነው መሄድ አይፈቀድም ወደኛ ስንመጣ ብዙ ጉዳጉድ እናገኛለን ከዶሪህ ጋር የተያያዙ ከጠንቋዮች ጋር የተያያዙ ከመሻይኾች ጋር የተያያዙ ምንም ለራሱ ምንም ማቅ እንኳን ይሄና በዘመናዊ መልኩ በደንብ ጠንቅቆ የተማረውና ስለ መድኃኒቱ አሰራሩ አፈሳሰሙ እዚያ ላይ ገብቶ ተጽኖ የሚፈጥረው ቦታ ላይ የሚያውቀው ራሱ ይህ መድኃኒት ሐቂቃ ያድናል ላያድንም ማለት ራሱ አያውቅም እኮ እንደገና ደግሞ ይህ መድኃኒት ከገባ በኋላ ደግሞ የሚያስከትለውን ከየትኛው የሰውነት ክፍል ጋር ተገናኝቶ የትኛውን ጎርቶ የትኛውን እንደሚያድን ራሱ አያውቅም የባህል ተብሎ ዝም ብሎ አዎ ስለዚህ ይሄ ደግሞ ምንም የማያውቅ አንዳንዴ ደግሞ እንደውም ከጅኒ ላይ ኢዕቲማድ የሚሆን ጅኒ ደግሞ ሐቂቃውን ካየን ጉዳት እንጂ ጥቅም ማምጣት የማይፈልግ የሆነ ለሰው ልጅ ማለት ነው እና ይሄ ላይ የሚሄድ ሰው ራሱን ከመጉዳት የዘለለ ነገር ምንም የሚያመጣው ነገር የለውም فلذلك የሚጠቅመው ለእህቶቻችንም ሆነ ለወንድሞቻችን ለኛ ለልባችንም ሆነ ለሰውነታችን የሚጠቅመው ወደ አላህ መመለስ ሻፊው እሱ መሆኑ አላህ Subhanahu Wa Ta'ala ይሄን ጅስም የፈጠረው እሱ ነው አይደል ለዚህ ጅስም የሚጠቅመው እሱ ነው አይደለም ያውቀው ኢዘን ዑድ ኢላ ባሪኢሂ الأصل መጀመሪያ ያስገኘው የሆነ ጌታ ወደሱ ስንመለስ ይህን የፈጠረ የሆነ ጌታ ምን እንደሚጎዳው የሚያውቀው እሱ ነው ምን እንደሚጠቅመው የሚያውቀው እሱ ነው እኔ እዚህ ጋር ሼክ እንዲያነሱልኝ የምፈልገው አንድ ሰው የሆነ አላህ ያልፈቀደበት ወንጀል የሆነ ቦታ ሂዶ ከሌ ቦታ ይፈውሳል ተብሎ ስለተባለ ሂዶ ከዛ በኋላ በዛ ምክንያት አላህ Subhanahu Wa Ta'ala ቢፈውሰው በዛ ሰበብ ያ ነገር ፈዋሽ ነው ሊባል ይችላል አይችልም አበዳን ለምን ታዲያ አላህ Subhanahu Wa Ta'ala በዛ መንገድ ፈውሰው ፈተና ነው سنستدرجهم من حيث لا يعلمون ايضا ديالو الله سبحانه وتعالى يلك الله سبحانه وتعالى ሰዎች ላይ ፈተናዎችን ይልካል اصلا የሰው ልጅ የተፈጠረው ሊፈተን ነው ليبلوكم ايكم احسن عملا ያንን ለይተህ አገናዝበህ አውቀህ ከወህይ ጋር አጣጥመህ የመሄድ ኃላፊነት ያንተ ነው እዚያ ስለሄድክ እለቱን ሸይጣን ስላታለለህ ምናልባት እኮ ያ ሸይጣን አንተ ውስጥ ገብቶ ያሳመመህ ሸይጣንም እዚያ እንድትሄድም ሊያደርግህ ይችላል ያንን ጣዓ አድርገህ ስትሄድ ስራህ ማበላሸት ብቻ ነው ያለው እንትን በሰዓቱ ይለቀሃል ነገ ደግሞ መልሰህ እንድትሄድ ደግሞ መልሶ ሊገባብህ ይችላል اذا لم تستعذ بالله سبحانه وتعالى ግን ወደ ፈጣሪው ወደ አላህ Subhanahu Wa Ta'ala ወደሱ የተመለስክ እንደሆነ ሙሉ በሙሉ የሚከለክልልህ የሚያቆምልህ እሱ ነው እዚያ መሄድ የሚያመጣው ያንተን ስራ ያለፈ ስራህን ብቻ ድምጥማጥማት ነው ومن يشرك بالله فكأنما خر من السماء فتخطفه الطير أو تهوي به الريح في مكان سحيق بالله የሚያጋራ ሰው ልክ እንትን አዋፋት እንደተቀራመቱትና እዚህ ምንም እዚህ ግባ የማይባል እንደሆነ ሰውና ወይም ደግሞ ንፋሶች ወደ አልታወቀ ሩቅ ቦታ ላይ እንደጣሉት ዋጋ እንደሌለው ነው የሚሆነው አመለህንም ድምጥማጡን ያጠፋዋል ከአላህ ጋር ያለህን ግንኙነት ቁርጥርጥ ያደርገዋል ከዚህ አንፃር ወደዚያ መሄዱ ጉዳት እንጂ ጥቅም የለውም ላኪን العودة إلى الله ወደ አላህ መመለስ እሱም ብቻ መያዝና ወደሱ መመካት ሻፊነቱን ማወቅ ከዚህ የሚያድነው እሱ ብቻ ነው ረጁላን فيه ሙተሻኪሱን እንዳለው ነው እዚህ ጋር አሁን ጠንቋይ ጋር ሂዶ ተፈወሳለህ ግን በየአመቱ እንዲ ግብር ታስገባለህ ይሉታል ወዱህያውንም ያርዳል ከሌም ጋር ደግሞ ማስገባት አለብኝ ብሎ በሬውን ይወስዳል እዛም ደግሞ አለበት ሌላ ቦታም የገባው ካለ ደግሞ ነዝር ያስገባል እንደዛ እያለ በሙሉ ኑሮውን ለብዙ አማልክት ብሎ ለያዛቸው አካላቶች ገባሪ ሆኖ ነው ህይወቱ በሙሉ መስከረም እንደገና አፍያውም አይመጣም ወላሂ ብዙ እናቃለን በዚህ ዙሪያ
ስለ ዛር የሚባል ነገር ታውቃለህ? ዛር ማለት ጂኒ መገበር ማለት ነው። በየዓመቱ የሚደረግለት አለ፣ ነጭ የሚታረድለት አለ፣ ቀይ የሚታረድለት አለ፣ አንበሶ የሚሉት አለ የሚታረድለት አለ። ይሄ ሁሉ የሚያደርጉ ሰዎች መከራቸውን በልተው ወጥተው ወርደው ያንን ካላደረኩለት ብለው አንዱ ለልጆቼ ይላል፣ ሌላ ለከብቶቼ ይላል፣ ሌላው ለእንትኖቼ ይላል፣ ሌላ ለንብረቴ ይላል። በዚያ መልኩ ሲያደርግ ያንን ለማሟላት ራሱ መከራውን ይበላል፣ ግን እሱ አይድንም። ሁል ጊዜ ፊ ሸክን ወቀለቅን ነው የሚኖረው። ምን ይላል አላሁ ስብሓነሁ ወተዓላ የዑዙነ ቢሪጃል ሚነል ጂኒ ፈዛዱሁም ረሃቀን ይላል። አዎ በጅኒ ይመካል። ነገር ግን ሁልጊዜ ፍርሃት፣ ሁልጊዜ ጭንቀት፣ ሁልጊዜ መዋተት፣ ሁልጊዜ መልፋት ብቻ ነው የሚጨምሯቸው። هذا ወደ ሽርክያት የሚሄድ ሰው እረፍት የለውም። እረፍት የሚሰጥህ ማን ነው? አላህ ዐዘ ወጀል። የሚጠቅመኝ እሱ ነው ብለህ ወደሱ ክትት ብለህ እና ይህን የሚያደርጉ ሰዎች ሁሉ እርግፍ አድርገው የተወለተ አፊያም መጣ፣ ዱንያቸውም ተሟላ፣ ተዓብ ጠፋ። ወደ ተውሂድ የመጡ ሰዎች ማለት ነው። ነገር ግን በዚያ ላይ ያሉ ሰዎች እስካሁንም እየለፉ ነው ያሉት። ስለዚህ ፈሻፊ ሁወ አላህ ወሽፋኡ ሚንሁ ወሁወ አለዚ የዕለሙ ዳአ ወየዕለሙ ደዋ። በሽታውንም የሚያውቀው እሱ ነው፣ መድኃኒቱንም የሚያውቀው እሱ። አንዘለላሁ ዳአን ኢላ አንዘለ ለሁ ደዋአን አላ የዕለሙ መን ኸለቀ ወሁወ ለጢፉል ኸቢር። አዋቂ ውስጥ አዋቂ የሆነ ጌታ አንተን የሚፈውስህን አንተን የሚያድንህን ነገር እሱ አያውቅም? እሱ ነው የሚያውቀው። አሁን ይሄ በደንብ ትኩረት ያረኩበት በዚህ ሰዓት በጣም የተንሰራፋበት ሐታ ከተማ ውስጥ ቦታ መጥቀስ በቲቪ ደረጃ ስለማይፈቀድ ነው እንጂ ከተማ መሀል ከተማ ላይ ተኮኖ ሼኽ ከሊ ይባላል። የሆነች ክፍል የተከራየው ቦታ አለ ወይ የተሰጠው ቦታ አለ። እዛ ክፍል ይገባል። እንደ ድንገት ቦታው እንዲህ ምግብ ቤት የሙስሊም ምግብ ቤት ያለበት ቦታ ነው። ከሱ ፊት ለፊት ነገር እና ይመጣል ሰው፣ መኪና ያቆማል፣ ይገባሉ ሰዎች። ምንድነው እዚህ ብዙ ሙስሊሞች ምናምን ይቆማሉ ብዬ ሲጠይቅ አንዱ ልጅ ሲጠይቅ ናና አንድ ቀን እንደውም ታየዋለህ ብሎኛል። ኹጥባዎች ተደርገውበታል አንዳንድ መስጂዶች ይሄን ያወቁ ሰዎች እዛ ቦታ ላይ ከሌ ሼኽ ይባላል እና ያሉበትን ችግር በሙሉ መንፈሳዊ የሚሆን አካላዊ ችግሮች የሚፈቱ ናቸው፣ የነፍስ አባት በሉት አይነት ነገር ብሎ ሰው ይሰጣል። እንደውም አንተ ብትገባ በአንዴ ነው በቃ ነገሮች በሙሉ የሚፈቱልህ አይነት ተብሎ የተባልኩበት ሁኔታ አለ አለኝ። እና ይሄ በጣም የበዛበት ይሄ ሁሉ ዛሬ ለምንድን ነው ያነሳ ነው? የአሻፊ የምትለዋን ፈዋሽ የሚለውን ብቸኛ ፈዋሽ የሚለውን የአላህ ሱብሓነሁ ወተዓላ ስም ባህሪውን ከኛ ከውስጣችን ጋር ከኢማናችን ጋር ስላልሰረጸ ነው የሚለው ነው። እንደገና ደግሞ ገይብ የተውሂድ አካል መሆኑን ግንዛቤ ውስጥ ባለማስገባት ነው። ሩቅ ሚስጥር የነገን ነገር አላህ እንጂ የሚያውቀው የለም። ኢነላሃ ዒንደሁ ዒልሙ ሰዓቲ ወየዕለሙ ማ ፊል አርሓሚ ወማ ተድሪ ነፍሱን ማዛ ተክሲቡ ገደን ወማ ተድሪ ነፍሱን ቢአይ አርድን ተሞት። አላሁ ዐዘ ወጀል የነገን የሚያውቀው እሱ ነው። ቂያማ መች እንደሚቆም የሚያውቀው እሱ ነው። ዝናብ መች እንደሚወርድ የሚያውቀው እሱ ነው። የት ቦታ ላይ እንደሚወርድ፣ ምን ያክል እንደሚወርድ፣ የቱ ጠቃሚ ዝናብ እንደሆነ የሚያውቀው እሱ ብቻ ነው። እንደገና ማንኛውም ነፍስ የት እንደምትሞት፣ የት እንደምትውል፣ ነገ ምን እንደምትሰራ የሚያውቀው እሱ ብቻ ነው። ይህንን ኢቅራር ካላደረግን የተውሂድ ጉዳይ በጣም ያስፈራል። አልገይቡ ሊላሂ ዐዘ ወጀል። አንዱ ዘንድሮ በረመዳን ውስጥ እኮ ነው ሐረም አንድ ሼኽ አሉ አለኝ ሀገራችን አንድ ሼኽ አሉ። ያ ሼኽ በቃ አንተ ገና ስትሄድ ሐጅ የምታደርግ መሆንህን የማታደርግ መሆንህን በዘንድሮ ዓመት የሚሳካልህ መሆኑን የማይሳካልህ መሆኑን ቀጥታ ይነግሩሃል አለ። አንተ ተመለስ ሀገርህ ይሉሃል አለ። ሌላውን ደግሞ አንተ ተዘጋጅ ይሉታል አለ። كيف عرف وبماذا عرف حتى الجن الذي قد أخبره لا يعرف حتى إذا أخبره يا جني نقرت نو بلن ندان يا جني راسه آياوكم لأن الغيب من صفات الله عز وجل الخاصة به. من أتى عرافا فصدقه بما يقول فقد كفر بما أنزل على نبينا محمد أو لم تقبل له صلاة 40 يوما. سلازي 40 ቀን ሰላቱ ተቀባይነት ያጣል። በነብዩ መሐመድ ላይ በወረደው በቁርአን ክዷል ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ የተውሂድ የዚህ ዒልመል ገይብ ተውሂድ እምነት ጉለት ነው ለዚህ የሚያበቃል። እንደዚሁ ሁሉ ሩቅያ የሚባለው استشفاء بكتاب الله የሚባለው ሌላ ሰው መቅራት አይደለም የተደነገገው። ቢሮ ከፍቶ ሌሎችን ሰዎች ገንዘብ እያስከፈለ እንዲቀራ አይደለም የተደነገገው። አንተ ራስህ ላይ ሩቅያ ታደርጋለህ። حتى اذا ارتقيت برجل غيرك اجنبي ያልሆነ እንደገናም ደግሞ ምንም እንትን የሌለው ጾታ ተላተለው እንደዚህ አድርጎ
አሁን እኮ ሐቂቃ በእኛ ተጨባጭ ባለፈው አሁን አላውቅም እኔ ሐቂቃ አሁን ሩቅያ ቤቶችን ማውቀው የለኝም፣ ግን በጣም ገኖ በነበረበት ጊዜ እንደውም የፋሕሻ ቦታ ሁሉ የሆነበት አጋጣሚ ነበርኩ። መጥፎ እዚያ ሂዶ መተሻሸቱ መደባበሱ ማለቱ ይህ ሱስ ሆኖባቸው የሚሄዱ ነበሩ። ወልዒያዙ ቢላህ። ኢንሻአላህ በቀጣይ ይሄ ከበሽታ ጋር የተያያዘውን ጉዳይ በደንብ ስለምናወራው አሁንም ስላለቀ በሰፊው ማውራት ስላለብን እዚህ ጋር ተመልካቾቻችንም ልባቸውን አንጠልጥለን ለቀጣይ እንዲጠብቁን እንድናደርግ እዚህ ጋር ብናቆም የተሻለ ይመስለኛል። ሼኽ ጀዛከላሁ ኸይረን ሼኸና። ክቡራን አፍሪካ ቲቪ ተመልካቾቻችን እያየን የቆየ ነው አሻፊ ብቸኛ ፈዋሽ ስለሚለው የአላህ ሱብሓነሁ ወተዓላ ስም ነው። ከዚህ ጋር በተያያዙ ሰፊ የሆነ አገራችንም ላይ ካሉ ተጨባጮች እያነሳን ተወያይተናል። በቀጣይም ይህንን ጉዳይ ስለምናነሳው እስከ ቀጣይ ድረስ ኢንሻአላህ አላህ ሱብሓነሁ ወተዓላ ያቆየን። እናንተም ዝግጁ ናችሁ እዚሁ በተቀረበበት ሰዓት ላይ እንድትጠብቁ አደራ እያልን ሼኻችንን እያመሰገንኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።